እነ ኮተት እንደዚህ ያሉ ነው እና አዳምጣቸው። ምንድነው ድርጅት አናውቅም። አንተ ነው የምናውቀው። ለምን ታውቀኛለህ? ድርጅት የኔ ነው ያለ ወለድ ነው የሚሰጣው። እንግዲህ አንተም ብዬ ነው አንተን ስለማቅ ነው የሰጠሁት ብሩን ይለዋል። ለምን ታውቀኛለህ? እወቁኝ አልከን እኮ ኢትዮጵያ ውስጥ ያለው ባለ ሀብት እኔ ነኝ። ወደ ጨረቃ መንኮራኩር ለመላክ ዝግጅት ላይ ነን። የግል ጄት ለመግዛት እየተዘጋጀው ነኝ። እወቁኝ። ፊንቴክ ኢንቨስትመንት አዳባ ብራንች የኔ ነው እወቁኝ አልከን። አወቅን። አታቀንም። ለምን አወቀኝ ልትለኝ አትችልም። ለሁላችሁም ነው የሚሆነው። ደጋግሜ እንደምለው ከሁሉም መንሱር ይሻላል። ቢያንስ የተፈጠረውን ችግር ወደ አደባባይ ወጥቶ ለመናገር እየሞከረ ነው ያለው። ሌሎቹ ግን በየጉሮሯቸው በየጎሪያቸው ተደብቀው የት እንደምትገባ እናያለን ነው የምልህ። በፍትህ አግባብ በህግ አግባብ ነገሮች ሁሉ እየሄዱ ነው ያሉት። እስከ መጨረሻው ይኬድባቸዋል። ፍትህ ትክክለኛ ፍርድ እስካልሰጠኝ ድረስ እፈራላችኋለሁ። ምክንያቱም እነዚህ የተበሉ ሰዎች ህመማቸውን ልትረዱላቸው ይገባል። ከልጆቻቸው ጉሮሮ ላይ ነው ነጥቀው ለእናንተ የሰጡት። ይህንን ብር ከልጆቻቸው ጉሮሮ ላይ ነጥቀው አንተ ልጅህን የምታሳድግበት ሀገር የጋራ ሀገር ነች ልንላችልም። ስለዚህ ፍትህ እስካለ በፍትህ ይኬዳል። ያለበለዛ ግን እፈራላችኋለሁ። እውነቴን ነው የምላችሁ፣ እፈራላችኋለሁ። ትላንትና መንሱር ጀማል እንዴት እንዳመለጠ ሁላችንም የምናውቀው ነው። እዛ አካባቢ የህግ አካላት ባይኖሩ ኖሮ የአንድ የተናደደ ቪክቲም ሊሰጥህ ይችላል ነው ምልህ። ከ1300 ምናምን ቪክቲሞች መካከል ብዙዎቹ ተስፋ የቆረጡና የተናደዱ ናቸው። ውጡና ወደ አደባባይ የምትሉትን በሉ። እኛ እስከምንሄድበት እንሄዳለን። እንዲህ ስትገኙ ማወቀኛ ለህ ልትለኝ አትችልም። ቢኮዝ እችንም ነገር እናንተ ናችሁ ያላችኋት። መኪኖቻችን ገብቷል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። ፊንቴክ ኢንቨስትመንት አምባሳደሮች ወደ ጅቡቲ እየሄድን ነው ያለነው።